ስንዘምር የድምጽ መንሸራተት ወይም ከቅኝት የመውጣት ችግር የሚከሰተው ለምንድን ነው? ስንዘምር እንደዚህ አይነት ችግሮች የሚያጋጥሟቸው ዘማሪዎች አሉ። ድምጻቸው ይንሸራተታል ከሚዘምሩበት ድምጽ ውጪ፣ እንዲሁም ደግሞ ከቅኝት ውጪ እየወጡ ተመልሰው የመግባት እንደዚህ አይነት ያዘማመር መንገድን የሚከተሉ ዘማሪዎች አሉ። እንዲህ አይነት ችግር የሚያጋጥማችሁ ዘማሪዎች ዛሬ በዚህ ቪዲዮ ይሄ ችግር ለምን እንደሚከሰት እንዲሁም ደግሞ የዚህ ችግር መፍትሄው ምን እንደሆነ በጣም ወሳኝ የሆነ ሐሳብ ነው ዛሬ ይዤላችሁ የመጣሁት። እስከዚህ ቪዲዮ መጨረሻ ድረስ የምትቆዩ ከሆነ ጠቃሚ ነገር እንደምታገኙ እንዲሁም ደግሞ እንዲህ አይነት ችግር ያለባችሁ ዘማሪዎችም ዘላቂ የሆነ መፍትሄ በዚህ ቪዲዮ እንደምታገኙ በጣም እርግጠኛ ነኝ። አብራችሁን ቆዩ። ሰላም፣ እንዴት ቆያችሁኝ? ዘማሪ ኖክ እባላለሁ። ይህ ፕሮግራም እየተላለፈ የሚቀርብላችሁ ከክናንያ ቮካል ስኩል እና ወርሺፕ ሚኒስትሪ ጋር በመተባበር ነው። ይሄ ቻናል እንግዲህ እንደምታውቁት በዝማሬ አገልግሎት መንፈሳዊና ቴክኒካዊ ፓርት ላይ ያነሳን የምንማማርበትና ዕውቀትን የምናገኝበት የምንወያይበት መንፈሳዊ ቻናል ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንደምትጠቀሙበት አምናለሁኝ። ሰብስክራይብ አድርጉ። የደውሉን ምልክት ብትጫኑ ሁልጊዜ የምሰራቸው ቪዲዮዎች ይደርሷችኋል። ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ፣ በቪዲዮ መጨረሻም ያላችሁን ሀሳብና አስተያየት በኮሜንት ላይ እንድታስቀምጡልኝ በትህትና ጠይቃችኋለሁ። ስለመጣችሁ ሁላችንም ዌልካም ማለት ፈልጋለሁ። ወደ ቪዲዮአችን እንግባ። ቴንክ ዩ ሶ ማች። እንግዲህ በመግቢያ ላይ እንደተናገርኩት መዝሙርን በምንዘምርበት ወቅት የድምጽ መንሸራተት ወይም ከቅኝት ውጪ እየወጡ የመዘመር ችግር የሚፈጠርባቸው ዋና ዋና ምክንያቶች መካከል አንዱ የሙዚቃ ድምጾችን የተረዳንበት መንገድ የተሳሳተ በሆነ ጊዜ የምንዘምርበትን መንገድ እንደዛው የተሳሳተ ይሆናል። ስለዚህ የሙዚቃ ድምጾች ወደ ውስጣችን በመስማት ነው የሚገቡት። እነዛ የገቡት ድምጾች ግን በተሳሳተ መንገድ በተረዳንባቸው ጊዜ አዘማመራችንን የተሳሳተ ያደርጉታል ማለት ነው። ስለዚህ እየተሳሳትን ያለነው ቅኝቱ ከሚፈቅዳቸው ያዘማመር ወይም ከሚነካቸው ድምጾች ውጪ የነካን ያለነው ድምጻችን እየተንሸራተተ ያለው ድምጹን የተረዳንበት መንገድ የተሳሳተ ስለሆነ ነው። ይሄ ነው ችግሩ ማለት ነው አንደኛው። ስለዚህ ታዲያ ለዚህ ምንድነው መፍትሄው የምትሉ ከሆነ በጣም ቀላል የሆነ መፍትሄ አለው። ዛሬ በዚህ ቪዲዮ የምናያቸው ሐሳቦች ለዚህ መፍትሄ የሚሆኑ ሁለት መሰረታዊ የሆኑ ልምምዶችን አሳያቸዋለሁ። እነዚህ ሁለት ልምምዶች ምንድናቸው? አንደኛው ሶልፌጆ ኤክሰርሳይዝ ይባላል። ሁለተኛው ደግሞ ስላይድ ኤክሰርሳይዝ ይባላሉ። የመጀመሪያው ሶልፌጆ ኤክሰርሳይዝ ያልነው የምንሰማቸውን ነጠላ ድምጾች በሚገባ በማዳመጥ ደግመን የማለት ልምምድ ነው። በዚህም ጆሮአችን በትክክል ድምጾችን መስማትና መረዳት እንዲችል የጆሮ ልምምድ የምንሰራበት እንዲሁም ደግሞ ያዳመጥነውን ልምምድ በትክክል ለማለት ራሳችንን የምናስለምድበት በጣም ወሳኝ የሆነ የልምምድ አይነት ነው። ደጋግመን የምንሰማቸውን የሙዚቃ ድምጾች በሚገባ በማዳመጥ ድምጾቹን በትክክል እንድንረዳና ማለት ባለብን በትክክለኛው መንገድ እንድናውቃቸው እንዲሁም ደግሞ እንድንለያቸው የሚረዳንና የሚያግዘን ወሳኝ የሆነ የልምምድ አይነት ነው። ሶልፌጆ እንደሚታወቀው የጆሮ ልምምድም ጭምር ነው። ጆሮአችን የሙዚቃ ድምጾችን በትክክለኛው መንገድ እንዲረዳና እንዲያውቃቸው የሚረዳ በጣም ወሳኝ የሆነ የልምምድ አይነት ነው። ይህንን ልምምድ በሚገባ ጊዜ ወስዳችሁ የምትለማመዱት ከሆነ ስለ ድምጾች ያላችሁ ትክክለኛ ዕውቀት እየጨመረ ስለሚመጣ የድምጽ መንሸራተት ችግራችሁ በዘለቄታው መንገድ መፍትሄ ያገኛል ማለት ነው። እሺ፣ ወደ ሶልፌጆ የድምጽ ልምምዳችንን እንግባ። እንግዲህ ይሄ ልምምድ በደንብ የምንሰማውን ድምጽ በሚገባ በማዳመጥ እየደገምን የምንሰራው የልምምድ አይነት ነው። የምንከተላቸው ድምጾች ዶ፣ ሬ፣ ሚ፣ ፋ፣ ሶ፣ ላ፣ ሲ፣ ዶ የሚሉት ናቸው። ስለዚህ ከድምጹ በኋላ እኛ እየተከተልን አብረን ድምጹን እየተከተልን እንለዋለን ማለት ነው። በሚገባ በማዳመጥ በትክክል ድምጹን ለመድገም ጥረት እናደርጋለን። በዚህም በደንብ የድምጾችን እርግጠኛነት በውስጣችን እየጨመርን ጆሮአችንንም እያሰለጠንን እንሄዳለን። አብረን እንስራው። ዶ፣ ሬ፣ ሚ፣ ፋ፣ ሶ፣ ላ፣ ሲ፣ ዶ
ዶ ሬ ሚ ፋ ሶ ላ ሲ ዶ ድገሙት እናንተ ናይስ ድምጻችሁ ከፍ አድርጉ የመጀመሪያው የሶልፌጆ ልምምዳችን ይህንን ይመስላል። ሁለተኛው ልምምድ ደግሞ ስላይድ ኤክሰርሳይዝ ነው። በዚህ ልምምድ ውስጥም ለስላሳ የድምፅ ሽግግሮችን ወይም ለስላሳ የሆነ የድምፅ መንሸራተቶችን በማድረግ በትክክለኛው መንገድ ድምፆችን መለየት እንድንችል የሚያደርግ ወሳኝ የሆነ የልምምድ አይነት ነው። ድምፆችን በሚገባ ለመቆጣጠርና እንዲሁም በሚገባቸው መንገድ ድምፆችን ወደ ላይ በመውጣትና ወደ ታች በማውረድ እነዚህን መንሸራተቶች በሚገባ በጆሮአችንም ይሁን በጉሮሯችን እንድንለይ የሚረዳን ወሳኝ የሆነ የድምፅ ልምምድ አይነት ነው። ይህም ድምፆችን በሚገባ እንድናውቅና እንድንረዳቸው እንዲሁም በሚገባ ድምፆችን መቆጣጠርና መለየት እንድንችል የሚያግዘን ኤክሰርሳይዝ ስለሆነ ላለብን ችግር በጣም ወሳኝ የሆነ መፍትሄ ነው ማለት ነው። እሺ በቀጥታ ወደ ልምምዱ እንግባ። በዚህ ልምምድ ውስጥ የምንጠቀማቸው ሁለት ቃላቶች አሉ፣ ያ እና ዮ የሚሉ ማለት ነው። ስለዚህ ከምንሰማቸው ድምጾች በመቀጠል ድምጾቹን በሚገባ በጆሮአችን እናደምጥና እነዛ ድምጾች ያና ዮ እያልን እንደግማቸዋለን ማለት ነው። ስለዚህ በጣም እዚህ ላይ የሚሰራው ጆሮአችን ነው። በሚገባ እናዳምጣለን። ከዛ በኋላ እርግጠኛ ስንሆን ድምጾቹን በትክክል እንደግማቸዋለን ማለት ነው። ስለዚህ ጆሮአችሁን በጣም ለመስማት መጠቀም ይኖርባችኋል። ትኩረት ሰጥታችሁ እያንዳንዱን ድምጾች እርግጠኛ እስከምትሆኑ ድረስ ማዳመጥና እነዛን ድምጾች ደግሞ በትክክል በሰማችሁበት ጥራት ልክ ለመድገም ጥረት ማድረግ ይኖርብናል። በዚህ ድምጾቹን በሚገባ ያንሸራተትን ኤክሰርሳይዝ በማድረጋችን ምክንያት ጥሩ የሆነ በቅኝቶች ውስጥ ተከትሎ የመዘመር ችሎታን ማዳበርና ማሳደግ እንችላለን ማለት ነው። ወደ ልምምዳችን ንግባ። ያ ዮ ያ ዮ ያ ዮ ያ ዮ ዮ ዮ ያ ዮ ያ ዮ በደንብ አዳምጡት። ያ በሉ እስቲ ናይስ፣ በጣም ቆንጆ። በትክክል ለመድገም ጥረት አድርጉ። ሰማችሁትን ድምፁ ይቀየራል። እስቲ እንበሉ አብረን ያ ዮ ያ ዮ ያ ዮ ያ ያ ዮ ያ ትክክል። ናይስ። እስቲ ሞክሩት እናንተ። ጀምሯል። እየደገምን ነው።
ድገሙት ነው። እነዚህ ልምምዶች በጣም ወሳኝና ላሉብን ችግሮች በጣም ትልቅ መፍትሄ ሊሆኑ የሚችሉ ነገሮች ናቸው። በሚገባ ደጋግማችሁ ጊዜ ወስዳችሁ ከሰራችኋቸው እነዚህን ችግሮች ላታዳግሙ መፍትሄ ማግኘት ትችላላችሁ። እነዚህ ችግሮች ላሉባችሁ ዘማሪዎች ብቻ ሳይሆን በድምጾች ላይ ያላችሁ ጥራትና ኳሊቲ እንዲጨምር ለምትፈልጉ ዘማሪዎች ባላችሁ የድምጽ ዕውቀት ላይ ወይም ባላችሁ የድምጽ ጥራት ላይ በደንብ ድምጾችን ለማሻሻል ፍላጎት ላላችሁ ዘማሪዎችም ይሄ ልምምድ ይጠቅማቸዋል። ስለዚህ አብራችሁ ይህን ልምምድ ብትሰሩ በጣም እንደምትጠቀሙበት ተስፋ አደርጋለሁ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። እንዲሁም ደግሞ በዚህ ቪዲዮ ላይ የተጠቀምናቸውን 2 የሶልፌጆ እና እንዲሁም የስላይድ ኤክሰርሳይዝ ኦዲዮችን በግል አግኝታችሁ መለማመድ ለምትፈልጉ ሰዎች ስክሪኑ ላይ በምትመለከቱት የቴሌግራም ቻናል በመግባት እዛ ላይ ስላይድ ኤክሰርሳይዝ እና ሶልፌጆ ኤክሰርሳይዝ ብዬ ስላስቀመጥኩላችሁ እነሱን ኦዲዮዎች ገብታችሁ ዳውንሎድ በማድረግ በግላችሁ ኤክሰርሳይዝ ማድረግ እንደምትችሉ ይህንን በደስታ ልገልጽላችሁ እወዳለሁ። ቴንክ ዩ ሶ ማች። ተባረኩ። ማንኛውም ጥያቄ ሀሳብ ካላችሁ በኮሜንት መስጫው ላይ ልታስቀምጡልኝ ትችላላችሁ። በሚቀጥለው ደግሞ በጣም ጥሩ ቪዲዮ ይዤላችሁ መጣለሁ። እዚህ ድረስ መታችሁ ይህንን ቻናል ሰብስክራይብ ያላደረጋችሁ ዘማሪዎች፣ በተለያየ አገልግሎት ውስጥ ያላችሁ ሰዎች ካላችሁ እንግዲህ ለዛ አገልግሎት በጣም ይጠቅመዋል። ሰብስክራይብ አድርጉ፣ ላይክም አድርጉ። የደወል ምልክት ደግሞ ኦንላይን ብታደርጉ ሁልጊዜ የምሰራውን ቪዲዮ ማግኘት ትችላላችሁ ማለት ነው። መልካም ይሁንላችሁ። ቴንክ ዩ ሶ ማች።